ሰላም ጤና ይስጥልኝ ውድ 24/7 ዜና ተከታታዮቻችን፣ የሰዓቱን ዜና ይዤ ቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለፍ። በአዲስ አበባ የመምህራን የሙያ ብቃት የሙከራ ፈተና በበይነ መረብ ሊሰጥ ነው። የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ለመጀመሪያ ጊዜ የመምህራንና የትምህርት ቤት አመራሮች የሙያ ብቃት የሙከራ ፈተና በመጋቢት 12 ቀን 2018 ዓ.ም በበይነ መረብ ኦንላይን እንደሚሰጥ አስታወቀ። የቢሮ ኃላፊ ዘላለም ሙላቱ እንደገለጹት ለሙከራ ፈተናው 11103 ተመዛኞች የሚሳተፉ ሲሆን ይህም መጋቢት 28 ቀን 2018 ዓ.ም ለሚሰጠው ዋና ምዘና ዝግጅት ነው። ለሂደቱ ስኬታማነት የኮምፒውተርና የኢንተርኔት መሰረተ ልማቶች የተሟሉ ሲሆን የቴክኒክ ኮሚቴም ተዋቅሮ ክትትል እየተደረገ ይገኛል። የጥራት ቁጥጥር ባለስልጣን ዋና ዳይሬክተር አቶ ኢዘዲን ሚስባ በበኩላቸው ሁሉም ተመዛኞች በሙከራ ፈተናው ላይ እንዲገኙ ጥሪ አቅርበዋል። ለሚመለከታቸው የሥራ ኃላፊዎችና የአይሲቲ ባለሙያዎችም አስፈላጊውን የግንዛቤ ማስጨበጫ እንደሚሰጥ ተጠቁሟል። ኢትዮጵያና ጣሊያን የዕዳ ሽግሽግ ስምምነት ተፈራረሙ። ኢትዮጵያና ጣሊያን ስልታዊ የልማት አጋርነታቸውን የሚያጠናክር እና የኢትዮጵያን የማክሮ ኢኮኖሚ ማሻሻያ መርሃ ግብር የሚደግፍ የዕዳ ሽግሽግ ስምምነት በጣሊያን ሮም ተፈራርመዋል። የኢትዮጵያን የኢኮኖሚ ማገገሚያ ጥረት ለማገዝ ትልቅ ምዕራፍ ተደርጎ በሚቆጠረው በዚህ ስነ ስርዓት ላይ የኢትዮጵያ የገንዘብ ሚኒስትር አቶ አህመድ ሺዴ እና የጣሊያን ሪፐብሊክ የኢኮኖሚና ፋይናንስ ሚኒስትር ጂያንካርሎ ጀርጌቲ ስምምነቱን ፈርመዋል። ይህ የሁለትዮሽ የዕዳ ሽግሽግ ስምምነት በቡድን 20 የጋራ ማዕቀፍ ስር ይፋዊ አበዳሪዎች ኮሚቴ በሚመራው ሂደት መሰረት የተከናወነ ነው። በፊርማ ስነ ስርዓቱ ላይ ሚኒስትሩ አቶ አህመድ ሺዴ እንደ አውሮፓ አቆጣጠር በሐምሌ 2025 የተደረሰውን የመግባቢያ ሰነድ እንዲሁም አሁን የተፈረመውን የሁለትዮሽ ስምምነት በስኬት ለማጠቃለል ጣሊያን ላሳየችው ገንቢ ተሳትፎ እና አመራር ምስጋና ማቅረባቸውን የገንዘብ ሚኒስቴር መረጃ ያመለክታል። የጣሊያን ሚኒስትር ጂያንካርሎ ጀርጌቲ በበኩላቸው ስምምነቱ ከኢትዮጵያ የማክሮ ኢኮኖሚ ማሻሻያ ቅድሚያ የሚሰጣቸው ጉዳዮች ጋር የተጣጣመ መሆኑን ጠቁመው ይህም ኢትዮጵያ ቁልፍ አጋር ሀገር በሆነችበት የጣሊያን የማቴይ እቅድ ለአፍሪካ ስኬት የራሱን አስተዋጽኦ እንደሚያበረክት ገልጸዋል። በአዲስ አበባ በ6 ወራት ውስጥ ከ5800 በላይ ፍቺዎች ተመዝግበዋል። በአዲስ አበባ ከተማ አስተዳደር በ6 ወራት ውስጥ 19800 ጋብቻዎች እና 5805 ፍቺዎች መመዝገባቸውን የከተማዋ የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ አስታውቋል። የኤጀንሲው ምክትል ዋና ዳይሬክተር አቶ ጥጋቡ ሹመይ ለኤኤምኤን ዲጂታል በሰጡት ማብራሪያ ለተለያዩ ማህበራዊ አገልግሎቶች የፍቺ ማስረጃ እንደ ቅድመ ሁኔታ መጠየቁ የዘገዩ ፍቺዎች እንዲመዘገቡ አስችሏል። በዚህም ከተመዘገቡት ፍቺዎች መካከል 1750 ያህሉ ፍቺ በተፈጸመ በ30 ቀናት ውስጥ የተመዘገቡ ሲሆን ቀሪዎቹ 695ቱ ደግሞ ዘግይተው የተመዘገቡ መሆናቸውን አብራርተዋል። ይህም የምዝገባ ቁጥር ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር ከ2000 በላይ ብልጫ እንዳለው ገልጸዋል። ከፍቺ በስተጀርባ ስላሉ ምክንያቶች ማብራሪያ የሰጡት የሕግና ማህበራዊ ጉዳይ አማካሪ ወይዘሪት መቅደስ አስፋው በትዳር ውስጥ የሚፈጠሩ ችግሮች ድንገተኛ ሳይሆኑ ይስተካከላሉ በሚል ቸልተኛነት ትኩረት ሳይሰጣቸው የታለፉ ጉዳዮች ውጤት መሆናቸውን ገልጸዋል። አማካሪዋ አክለውም ጋብቻ መመስረትም ሆነ ማፍረስ የተጋቢዎች ምርጫ ቢሆንም ከፍቺ በኋላ የሚመጡትን አውዳሚ ውጤቶችን ግን በቀላሉ መቆጣጠር እንደማይቻል ገልጸዋል። ፍቺ በቀጥታ ግለሰቦችንና ልጆችን የሚጎዳ ሲሆን በተዘዋዋሪ ደግሞ የሀገር መሰረት የሆነውን ቤተሰብ የሚንድ ተግባር መሆኑን አስረድተዋል። ጤናማ ዜጋ ሊገኝ የሚችለው ከጤናማ የትዳርና የቤተሰብ መዋቅር ነው ያሉት አማካሪዋ ሕፃናት የወላጆቻቸውን የህይወት ትግልና መከራ እያዩ እንዲያድጉ መገደዳቸው የማንነት ጥያቄ እንዲፈጠርባቸው ያደርጋል ብለዋል። ይህም ልጆቹ አሻግሮ ስለ ማህበረሰብ ከማሰብ ይልቅ ራስን በማዳን ወይም ግለኝነት ውስጥ እንዲወድቁ የሚያደርግና የሀገርን የብልጽግና ጉዞ የሚያቀነጭር መሆኑን ወይዘሪት መቅደስ አስገንዝበዋል። የፍቺ ቁጥርን ለመቀነስና ሕፃናትን ከስነ ልቦና ቀውስ ለመታደግ ትልቁ መፍትሄ የቅድመ ጋብቻ ዝግጅት መሆኑን የጠቀሱት አማካሪዋ ተጋቢዎች ትዳር ውስጥ ከመግባታቸው በፊት ለኃላፊነት ዝግጁ መሆናቸውን ማረጋገጥና ያሉባቸውን የግልም ሆነ የአካባቢ ተጽዕኖዎች አስቀድመው መለየት እንደሚገባቸው አስገንዝበዋል።
በሌላ ዜና የታይምስ ኦፍ እስራኤል የጦር ዘጋቢ የሆነው አማኑኤል ፋቢያን በቅርቡ በኢራን የተተኮሰ ሚሳኤል ቤት ሸምሽ አቅራቢያ በሚገኝ ባዶ ቦታ ላይ ማረፉን ዘግቦ ነበር። ይህ ዘገባ በኦንላይን የውርድ መድረክ ፖሊ ማርኬት ላይ በሚሊዮኖች የሚቆጠር ገንዘብ ለተወራረዱ ግለሰቦች ትልቅ ኪሳራ ይዞ መጥቷል። በተለይም ሃይም የተባለው ተወራራጅ ዘገባው ሚሳኤሉ ተመቶ ወድቋል ተብሎ ካልተቀየረ $900,000 ኪሳራ እንደሚደርስበት በመጥቀስ ውሸቱን ለማረብ 90 ደቂቃ አለህ የሚል የሞት ዛቻ በጋዜጣውና በቤተሰቦቹ ላይ ሰንዝሯል። ጋዜጠኛው ግን ለዛቻው ሳይበገርና የሙያ ስነ ምግባሩን ሳይጥስ ጉዳዩን ለፖሊስ አስታውቋል። ይህ ክስተት በአሜሪካ የሕግ መወሰኛ ምክር ቤት በስሱ ጉዳዮች ላይ የሚደረግ የቁማር ጨዋታን የሚያግድ ቤስት ኦፍ አክት አዲስ ሕግ እንዲያስብ መነሻ ሆኗል። በአሜሪካ መንግስት የብሔራዊ ደህንነት ስጋት ተብሎ በይፋ የታገደው አንትሮፒክ ኩባንያ አሜሪካ በኢራን ላይ ለምታካሄደው መጠነ ሰፊ ወታደራዊ ዘመቻ ዋነኛ የጀርባ አጥንት ሆኖ መገኘቱ አነጋጋሪ ሆኗል። የአሜሪካ ጦር በኢራን ላይ ባደረገው ጥቃት የኩባንያውን ክላውድ የተባለ የሰው ሰራሽ አስተውሎት AI ሞዴል በከፍተኛ ደረጃ እየተጠቀመበት መሆኑን የዋሽንግተን ፖስት መረጃ አመላክቷል። በተለይ በዘመቻው የመጀመሪያዎቹ 24 ሰዓታት ውስጥ ብቻ ይህ AI ከ1000 በላይ ኢላማዎችን በመለየትና የጥቃት ቅድመ ተከተል በማውጣት ረድቷል ተብሏል። ክላውድ ከፖላንቲር ማሽን ስማርት ሲስተም ጋር በመቀናጀት ከሳተላይቶችና ከድሮኖች የሚመጡ እጅግ ግዙፍ መረጃዎችን በሰከንዶች ውስጥ በመተንተን ለጦር አዛዦች ውሳኔ እንዲሰጥ እያደረገ ነው። ይህ ዜና ግርምት የፈጠረው የትራምፕ አስተዳደር ከጥቂት ሳምንታት በፊት አንትሮፒክን የግራ ዘመም አመለካከት ያለውና ለሀገር መከላከያ የማይመች በሚል በቁጥጥር ስር ለማዋልና ቴክኖሎጂውን ለመውረስ በመንቀሳቀሱ ነው። የሀገር መከላከያ ሚኒስትር ፒት ሄግሴት ኩባንያው በኤአይ ሞዴል ላይ የገነባቸው ጉዳዮች የአሜሪካን ወታደራዊ የበላይነትን ያደናቅፋሉ በሚል ክስ አቅርበውባቸዋል። ኩባንያው በበኩሉ ቴክኖሎጂው በራሱ ውሳኔ ሰዎችን እንዲገድል ወይም የሰብአዊ መብት ጥሰት እንዲፈጸም እንደማይፈልግ በመግለጽ ጥብቅ መከላከያ ሲያደርግ ቆይቷል። ምንም እንኳን መንግስት ኩባንያውን ጎጂ አድርጎ ቢፈርጅም በኢራን ያለው ጦርነት ግን ያለ አንትሮፒክ ቴክኖሎጂ ውጤታማ ሊሆን አልቻለም። ኦፕን ኤአይ እና የኤሎን ማስክ XAI የመንግስትን ፍላጎት ለማሟላት ውል ቢፈርሙ የጦር ግንባር መረጃን በመተንተን ረገድ ግን አሁንም የአንትሮፒክ ቴክኖሎጂ የተሻለ ብቃት አሳይቷል። ይህም መንግስት በአንድ በኩል ኩባንያውን እያሳደደ በሌላ በኩል ግን ቴክኖሎጂውን ለጦርነት እንዲጠቀምበት አስገዳጅ ሁኔታ ፈጥሯል። የዋሽንግተን ፖስት ምንጮች እንዳሉት የአሜሪካ መንግስት በሚቀጥሉት 6 ወራት ውስጥ አንትሮፒክን ሙሉ በሙሉ ከወታደራዊ መዋቅሩ አስወግዶ በሌሎች የኤአይ ኩባንያዎች ለመተካት አቅዷል። ሆኖም የቴክኖሎጂ ባለሙያዎች በጦርነት መሃል የኤአይ ሞዴልን መቀየር ለሽንፈት ሊዳርግ ይችላል የሚል ስጋታቸውን እየገለጹ ነው። እስራኤል የኢራኑን የስለላ ሚኒስትር ገደልኩ አለች። የእስራኤል መከላከያ ሚኒስትር እስራኤል ካትዝ የኢራኑ የስለላ ሚኒስትር እስማኤል ካቲብ ትላንት ምሽት በተሰነዘረ ጥቃት መገደላቸውን አስታወቁ። ካቲብ የሀገሪቱን የውስጥና የውጭ ደህንነት የሚመሩ ተጽዕኖ ፈጣሪ ባለስልጣን ነበሩ። ይህ ግድያ እስራኤል በከፍተኛ የኢራን የደህንነት አመራሮች ላይ ኢላማ ያደረገ ዘመቻ አካል መሆኑ ተገልጿል። ጠቅላይ ሚኒስትር ቤንያሚን ኔታንያሁና መከላከያ ሚኒስትሩ ጦርነቱ ያለ ተጨማሪ ፍቃድ ሌሎች ከፍተኛ የኢራን ባለስልጣናትን እንዲገድል ስልጣን ሰጥቶታል። ኢራን እስካሁን ስለ ሚኒስትሩ መገደል የሰጠችው ይፋዊ መግለጫ የለም። ክቡራን አድማጮቻችን ለሰዓቱ ያልናቸውን ዜናዎች በዚህ እናበቃለን።